ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ተመልሼ መጥቻለሁ ማለት ነው። ቤተሰብ እኔ የምለው ማለት ነው ገባችሁ አይደለ? እኔ የምላችሁ ሽማግሌ ሊላክ ነው ለሩታ። ወይ ጉድ! የምትበላው የላት መከናነብ አማራት አለ የአገሬ ሰው። ቤተሰብ ዋጠጡ እኔ ግን ለምንድን ነው ይሄንን ልጅ ለሩታ ማልመኘው ማለት ነው? ለምንድን ነው እኔ እንጃ አላውቅም። ግን በክፋት አትውሰዱብኝ። እኔ ደስታ ማለት ነው የሆነ ለመናገር በዚህ ልክ እንደዚህ ሳወራ ማለት ነው እንዳይከፋ ወንድሜ ገባ አይደለ? ግን በቃ ለሩታ መመኘው አለ አይደለ? በቃ ለሷ መመኘው ቆፍጣና ወንድ ስለሆነ ነው ገባ አይደለ? ወንዳ ወንድ የሆነ በቃ ቆፍጣና ወንድ ስለምፈልግ ነው። እሺ ገባ አይደለ? ለዛ ነው እሺ ቅር እንዳይልም ማለት ነው። ያው ቆፍጠን ብለ ቀይረ ምናምን ስታይልን ቀይረ ቆፍጠን ብለ ወንዳ ወንድ ሆነ ከመጣ እንሰጣለን፣ እህታችንን እንሰጣለን። ግን ቆፍጠን ማለት ይቀርሃል ገባ አይደለ? ሲቀጥል ደግሞ ማለት ነው በዚህ አጋጣሚ ሽማግሌ ዝም ብሎ አይላክም እኔ ብያለሁና ገና የሩታ ሽማግሌ አይደለም ገና ለሄርሜላ ሽማግሌ ሊላክ ነው ምናምን ተብሎ ብዙ ነገር ሊመጣ ይችላል። ግን ያም ሆነ ይህ ማለት ነው ሩታ ፍቅርን መቼ ተቀበለች? አፈቅራለሁ ብለ መታል ከዚህ በኋላ አብረን መቀጠል አንችልም ፍቅርን አልቀበልም ብላ አባረረች አይደል እንዴ? አንተ ደግሞ መተህ ይቅርታዋን ጠይቀ ምናምን ከዚህ በኋላ በቃ ወንድም ይሾራለው ሶ ብዙ ነገር ብላል። አሁን መልሰ አፈቅራታለሁ ፕሮሰስ ላይ ነኝ ከሷ ጋር ሳትነጋገሩ ፍቅርን ሳትቀበል በአንድ እንደ አንድ ምን አይነት እንጃላ ምን አይነት አስተሳሰብ ነው? አንድ ሰው እኮ ማለት ነው ተፋቅራችሁ ተዋዳችሁ አብራችሁ እየኖራችሁ ወይም ደግሞ ብዙ ነገር ስታሳልፉ ሚስቴ ትሆናለች ብሎ ሲያስብ እሷም ደግሞ ባለ ይሆናል ብላ ስታስብ ነው ሽማግሌ የሚላኩ አይደል እንዴ? ሁለቱም አንድ ላይ ለመኖር ማለት ነው እንጂ ፍቅሩን ሳትቀበል እንዴት ነው እናንተ የሆነ ሴትን ጠይቃችሁ ፍቅሩን ሳትቀበል ኦኬ ሽማግሌ የሚላከው? ምን አይነት አስተሳሰብ ነው? ለዚህ ነው ወንዱን ምል ማለት ነው ሩታን ከፈለካት ወንዳ ወንድ ሆነ አሳመነ እጅ ላይ አስገባ ሶ ከዛ በኋላ አማን ምንም ሆነ ማለት ነው እኛ ልብ ላይም ለመግባት ሞክር። ከዛ በኋላ ማለት ነው ያው ለነገሩ እኛ ልብ ላይ ምን ትሰራለህ? ግን እኔ አልተቀበልኩም በቃ እንድቀበለ በቃ ሩታን እስቲ ቆፍጠን ብለ በቃ እስቲ አማልተ በቃ ሙሉ ወንድ ሆነ ሩታን እጅ ላይ አስገባና ማለት ነው። ከዛ በኋላ ስለ ሽምግልና እናወራለን እንዴ? ዳዴ ሳይል ገና ልጁ ገና ዳዴ ሳይል ገና በእግሩ ሳይቆም የሚሆነው ነገር እኮ አንተ እያደረክ ያለው እና ምን ማለት ፈልጌ ነው ወንዳ ወንዱንና እህታችን እጅ ላይ አስገባ። ከዛ በኋላ ደግሞ ሽማግሌ ለመላክ እናስባለን አባቴ ማለት ነው። አሁን አይደለም ገና እጅ ላይ ሳታስገባ ምን ሳትል ገና ልቧ ላይ ለመግባት ራሱ ያልሞከርኩ ጥቂት እንኳን አልሞከርክም እንኳን በሩታ ልብ ልትገባ አይደለም እኛ ልብ ላይ መጀመሪያ ስትገባ ነው እሺ ወደ ሩታ ልብ የምናስተላልፉ። በዚህ አጋጣሚ እንድታቁ ሁላችሁም የውታጀራ ዩቲዩበሮች የመጣችሁት እያንዳንዱ ያጣበስናችሁ እኛ ነን ገባችሁ አይደል? ስለዚህ እኛ ልብ ውስጥ ገብታችሁ ነው እኛ ወደናችሁ ነው ያጣበስናችሁ። ስለዚህ ደስታም እንደዚህ ለመሆን ሞክር እሺ። ገብታል በኦክሲጅን እናስተላልፋለን ወደ ሩታ ልብ ማለት ነው። መጀመሪያ ወንዱ ነና እሺ እና ደግሞ በዛ ሄርሜላ ምን አገባት? ሄርሜላ ምን ቤት ናት? ሄርሜላን እየጠራ አሁን አብራምን ማስጠንቀቅ አንተ ወንድ ኮንክ አብራምን አግኝተ ማስጠንቀቅ አሰጥም? አብራምን ለማስጠንቀቅ ደረስክ አባቴ እንኳን ደስ አለ በዚህ አጋጣሚ። ኧረ ወይኔ ግን ሄርሜላ አያገባትም። ሄርሜላ ፍቅረኛው ነች። ሶ ሄርሜላ ምንም ቤት አይደለችም። አብራም ያጠፋው አብራምን ጠርታችሁ ፊት ለፊት ተጋፈጡ እንዴ? መጣችሁ ሄርሜላን አቆሚ፣ ሄርሜላ እንደዚህ አድርጊ። ምን ቤት ናት ሄርሜላ? ምን አገባት? ምን ታርግ? ወይ ጉድ! ለፈግን በአብርሃምና በሩታ መሀል ላይ ያለው ነገር ከዚህ በፊት ምናልባት እርግጠኛ ሆኜ ላላውራ እችላለሁ። አሁን ግን ቢያንስ ምን ያህል ፐርሰንት እርግጠኛ ነኝ ብዬ አስባለሁ። ያ ማለት ምንድነው? አንደኛ እሱ የልጅ አባት ነው። አብርሃምና ሩታ በመሀል ልጅ ያገናኛቸዋል። የማይካድ ነው ያ። እሱ ልጁን ፈልጎ በሄደበት ሰዓት ይበጣበጣሉ ምናምን እንጂ ከዚህ በኋላ እሷን የሚያስቸግርበት ምንም ምክንያት የለም። ገባ? አሁንም ቢሆን እሷ ልክ ከኔ ጋር ያለውን ነገር ሲቀበል ምናልባት አላውቅም ብቻ የልቧን ባላውቅም ሳስበውና ሁኔታዋ የሚመስለው ምንድነው ከኔ ጋር ያለውን ነገር ሲቀበል እሱ በልጇ ለማስፈራራት ከዛ ሀገር ሊሄድ ምናምን የምትለው የኔን ፍቅር ሲቀበል ነው ያን ሀሳብ። እኔም ትናንትና ያው እንደዚህ እንትን ብዬ ነበረ። ነገር ግን ሩታ ከሀገር ልውጣ አይደለም ያለችው ሄርሜላ በዚህ አጋጣሚ ማለት ነው አስተካክል። ሩታ ያለችው ቡታጀራ ነው እሄዳለሁ ያለችው። እሱን ደግሞ ለበዓል ለቤተሰብ ጋር አይተ ለመምጣት ነው ያለችው ማለት ነው። ግን ያም ሆነ ይህ ማለት ነው ሲጀመር እያንዳንድሽ ሩታ ቡታጀራ ሄደች እርቋኖስን ገባች ምንም ገባች ሩታን ተከትላችሁ ትገባላችሁ እያንዳንዳችሁ ማለት ነው። ያለ ሩታ አይሆንላችሁም ታውቃላችሁ። ሩታ ክልልች የለችም። ሩታ ዋና ተዋናይ ናት። ተዋናይ ስላችሁ ዋና ተዋናይ ናት። አብርሃም ደግሞ ደራሲም አክተርም
ዋና እነሱን የሚያንቀሳቀሰው አብርሃም ነው። ገባችሁ አይደለ? ከዛ በኋላ ከአብርሃም ጀርባ ያሉት ደግሞ ሁሉም እንትን ናቸው። ዋና በቃ ዳይሬክተርና ጻፊ ሩታና አብርሃም ናቸው ማለት ነው። ከዛ በኋላ አይዲ የሚሰጡ እነሱ ናቸው። ግን እነዛ ደግሞ ቁጭ ብለው ያስባሉ። እነዛ ከአብርሃም ጀርባ ያሉ ቡችሎች፣ ከሩታም ያሉ ጀርባ ቡችሎች ማለት ነው። ምን ብለን እንስራ በዛሬ በሩታና በአብርሃም እንደዚህ ደብዳቤ ተልኳል እንበል፣ ኦዲየንስ ጊፍት ሰጣ እንበል፣ ኦዲየንስ እንዲጋቡ እንፈልጋለን እንበል፣ ምን እንበል? እኔ እንኳን እናንተ አጠገባችሁ ቁጭ ብልማ አስባችሁታል። እኔ ሁሉም ነገር አውቃለሁ። እናንተ የምታስቡትን ሁሉንም እንደዛ ብሎ የሚያስቡት እነዛ ናቸው ቡችሎቹ ማለት ነው። ግን ዋና ተዋን እንትኖቹ ደግሞ አክተርና ዋና ተዋናዮች ደግሞ አብርሃምና ሩታ ናቸው እንጂ ረብሸዋት ምናምን አይደለም። አይ ሄርሚ ከዚህ ቤተሰቦቼ ጋር ሊኝ ያለች እንጂ ከዚህ ሀገር ሩጣ ምናምን አላለች ማለት ከዚህ በፊት ይመጣላት ነበር ደሳ ይሄን ሀሳብ ልክ ሲመጣ ነው እንደዚህ ሀሳብ ይመጣላት። ብቻ አሁን እኔ እሷ ላይ ሳይሆን አንደኛ የአብርሃምን በደንብ አውቀዋለሁ ብዬ ነው የማስበው። ከዚህ በኋላ ማለት ነው የተነጋገርነው ነገሮች ስላሉ ልጁን ፈልጎ ብቻ እንደሚሄድ ነው የማውቀውና እያስቸገራት ነው ላልከው ነገር እያስቸገራት አይመስለኝም። በምትኩ እሷ ልጁን ማሳየት እርግጠኛ ነሽ? እውነትም ልጁን ፈልጎ ነው የሚሄደው? እንደዛ መስልሻል? እንደዛ ምን ያህል ታምኗለሽ? ማለት እኔ የምለው ማለት ነው አሁን ደስታም እያንዳንድሽ መታችሁ አሁን ማለት ነው ሄርሜላ ልብ ማለት ሄርሜላን ልብ አሁን ልክ እንድትጠራጠር ከማድረግ ውጪ ምንም እያደረጋችሁ አይደለም። አብርሃምን ምን አክል ታምኛለሽ? አብርሃምን ምን ታደርጋለሽ? ትናንት በዚህ አጋጣሚ ትናንትና መልስ ሰጥታለች በዚህ ላይ ማለት ነው። ስለዚህ ስለ ዛሬ አላስብም ስለ ነገ ብቻ ነው ማስበው ብላለች ሄርሜላ። ስለዚህ ያ ማለት እንግዲህ አብርሃምን አመነችውም አላመነችውም በቃ ፍሯን ተቀብሏል፣ አለቀ። ነገር ግን ደስታ አንተ የምትፈልገው አይደል ሩታን እስከፈለክ ድረስ አሁን አብርሃምን ምን አክል እርግጠኛ ነሽ? ምን አክል ታምኛለሽ? ምናምን ብለህ መጠየቅ አይጠበቅብም። ስለዚህ አብርሃም ስለሄደለ እንኳን ደስ ማለት ነው ያለበት። ምክንያቱም ሩታን ታፈቅራታለህ። እኔ እንደምታወራ ነው እንግዲህ እኔ አላውቅም። እንግዲህ የትፈልጉ ኦር አንተ እንደምታስበው ለሷ ስሜት አለው ብለህ የምታስብ ከሆነ እዚች ጋር ከጎን እኔን ምርጫ አድርጎ ከኔ ጋር አዲስ ህይወት አይጀምርም ነበር። ገባ? ለዛ ነው እኔን አስወጥቶ ሄርሜላ አብርሃም እንኳን ማለት ነው አብርሃም ማለት ነው አንቺን አይደለም ሌላ ሴት ራሱ ብትኖር በህይወቱ ላይ ሌላ ድጋሚ ሴት ብትኖር ማለት ነው እንደዛ ነው የሚያደርገው። ገባሽ አይደለ? መምረጥ አይችልም። ያ አሁን እንዴት መርጦ አንቺን ወድሻለሁ ብሎ ቃል አወጣ ሰው እናውቃለን። ነገር ግን ማለት ነው እመኚኝ፣ ኦኬ አብርሃም ከሩታም ከአንቺ መለየት አይፈልግም። ገባሽ አይደለ? ግን ያው እንግዲህ እናያለን በሂደት እናይ ነገር እንደዛ ማድረግ ይችል ነበር። ገባ? ለዛ ነው 100% እርግጠኛ ሆኜ ከልጁ ውጪ ሌላ በምንም ነገር እንግዲህ አላየሁበትም። ከዚህ በፊት እንደውም የሆነ ታይም ላይ ደውላት ነበረ ራንሽ ወይስ ለጤንነት። እኔ ግን ምን እንደሚመስለኝ ታውቂያለሽ? ማለት አስጨንቀሹ ይህንን ውሳኔ እየወሰነ ያለ እየመሰለኝ ማለት ነገሩን ማረጋገጥ ስላለብኝ ዛሬም ቢሆን የጠራሁሽ እኔ ምለው ማለት ነው ወንድና ሴት ተቀያይራችሁ ነው እንትን የምትሉት አልገባኝም ነገር ማለት ነው። ትናንትና የሩታ አክስት ትናንት ነው ከትናንት ወደ አይደል እንዴ? ከትናንት ወደ የሩታ አክስት ናታ የአብርሃም አክስት ናት እንበልም። በቃ እንደ ድራማ የሩታ አክስት ናት እንበል። ነገር ግን ኦኬ የሩታ አክስት ሴት ናት። አሁን ደግሞ ደስታ ደግሞ እንደ ወንድ ሆኖ ተቀያየሩ ቦታውን እንጂ ወንድና ሴት ተቀያይሮ ሰሩ እንጂ ማለት ነው። ትናንትና የሩታ አክስት የጠየቀችውን ነው ለሄርሜላ እየጠየቀ ያለው አስገድደሹ ምናምን። እሱ ልጅ አይደለ ህፃን አይደለ ምን አይደለ ገባ አይደለ? አስገድዳ መቼም ሽጉጥ ደቅን አይደለም። አልቅሳለች። ኦኬ አልቅሳ ለምናለች። ወይም ደግሞ መለመን ሳይሆን በቃ ፍቅሬን ትቀበላለህ አትቀበልም ወይም ደግሞ ንገረኝ ነው በቃ አለቀ። እንደዛ ተንበርክካ ያለቀሰችው ንገረኝ እንደምታፈቅረኝ ወይም ደግሞ እንደማታፈቅረኝ ንገረኝ፣ ከልብ ንገረኝ ነው። ገባችሁ አይደለ? ስለዚህ አለቀ እንጂ ሽጉጥ ደቅና አይደለም አስፈራርተው አይደለም ፍቅሯን የተቀበለው ማለት ነው። ስለዚህ አሁን ሄርሜላ እንኳን እነዚህ አይደለም አሁን ገና ይመጣሉ፣ ሌሎችም ይመጣሉ። እንደዛ ነው አስገድደሽ ነው ፍቅርሽ እንዲቀበል ያደረግሽው። አብርሃም ይሄንን አያደርግም ምናምን እያላችሁ ትመጣላችሁ ገና ማለት ነው። ህፃን አይደለ እሱ ቤቢ አይደለ ምን አይደለ ሰው እኮ ነው ማለት ማሰብ ይችላል። ኦኬ የራሱን ህይወት ይመራል ብዬ አስባለሁ። ሲጀመር መርቶ አያውቅም፣ ግን አሁን የራሱን ህይወት ያውቃል ብዬ አስባለሁ። እንዴት ልበላችሁ አንድ ሰው የሚሄደውን ቦታ ያውቃል። ይሄ ይጎዳኛል አይጎዳኝም የሚለውን አውቆ ነው የሚገባበት ብዬ አስባለሁ። ስለዚህ ያው ትዳሩን በትክክል ባይመራ ከዚህ በፊት የነበረውን ትዳር በስነ ስርዓት ባይመራም አሁን ህይወቱን እንዴት አያውቅም። አንድ ሰው ህይወቱን የሚገባበትን እሳትም ሆነ ውሃ ውስጥም ቢገባ አንድ ሰው ህይወቱን ያውቃል ወይም ደግሞ የሚገባበትን ያውቃል። ስለዚህ አብርሃም በዚህ ልክ ጅል አይደለም፣ በዚህ ልክ ጅላንፉ አይደለም። ኦኬ የሄርሜላ አስገድደው ፍቅር አንድ ሴት አስገድደው ፍቅር ሊቀበል አይችልም። ገባችሁ? ዩ አንደርስታንድ ሚ? ወንድና ሴት ተቃይራችሁ አትምጡ። አስጨንቀሹ ያንቺን ጭንቀት አይቶ ሌላ ነገር እንዳትሆኝ ራስሽ እንዳትጎጂ ያደረገው ነገር ራሷንም እንዳትጠፋ ምናምን እንዳትውሉ ደግሞ ማለት ነው።
ወይ ጉድ ሊሆን ይችላል። ገብቶሻል ማለት ይሄንን ልልበት የቻልኩት ምክንያት ደስታ ተፈልጊዋለሽ ማለት አብራ ነው መፈለግ ሳይሆን ልጁን ብሎ ጌር እስካለ ድረስ ልጁን ደግሞ አትየ ማለት ምንም መብት የለኝም እኔ። እሱ ልጁን አይቶ እንኳን ደስተኛ ሆኖ ሲመጣ በስትክክል ልቀበለው ነው የሚገባው እንጂ ለምን ሩታ ጋር ሄድክ፣ ሩታ ጋር ያለህን ነገር ቀንስ ጨምር ምናምን የምለው ነገር የለም። አሁን ማለት ነው እኔ ልንገራችሁ ለሄርሜላ ማለት ነው ልንገራችሁ ለሄርሜላ አብርሃም ከሩታ ጋርም እንደዚህ አደረም በሉት፣ ከሩታ ነው የሚፈልጋትን በሉት፣ ያንቺን ፍቅር ተቀብሎ አብርሃም እንደዚህ አደረገን በሉት፣ ምንም ብትሏት ሄርሜላ ማለት ነው የአብርሃምን ደስታ ብቻ ነው የምትፈልገው። ተመልሳ ከአብርሃም ጋር ትታረቃለች። ልንገራችሁ ማለት ነው ሄርሜላ የሆነ በቃ እንዴት ልበላችሁ እንዴት ነው ይላችሁ እዚህ ጋር ስተውን ማለት ነው ከሴቶች ለየት ብላ ነው እየተወነች ያለው። እንዴት ነው ሴት ማያደርገውን ነገር እንደምታደርግ ሆና ነው። ልክ ሩታ አሁን ማንም ሴት ማያልፈውን ነገር ነው አይደል የምታልፈው፣ ወይም ደግሞ ማንም ሴት ማይታገሰውን ነገር ወይም ደግሞ ማንም ሴት ዓለም ውስጥ ሀበሻ ማንም ሀበሻ ብቻ አይደለም ማንም ሴት ባሏ የማገጠ ባሏ ከሌላ ሴት ጋር ሲሄድ ምናምን አልፋ ያውሉ ነገር ዝም ብላ የምትቀበል ሴት ማንም የለም። ገባችሁ አይደለ? ሩታ ልክ እንደዛ እንደምትቀበለው ልክ የሌለውን ነገር እንደምትተው ነው ማለት ነው። ገባችሁ አይደለ? ሄርሜላም እንደዛ ነው እየተወነች ያለችው። ገባችሁ? በቃ የሆነ ምንም ያጥፋ የምታፈቅረው የምትወደው ልጅ ነው። ስለዚህ ምንም ያጥፋ ትቀበለዋለች ማለት ነው። ሶ የሱን ደስታ ብቻ ነው የምትፈልገው ማለት ነው። አሁን ስለ አብርሃም መጥፎ ነገር ብታወሩ ምንም ብታደርጓት ሄርሜላ ብትጣለው ብታኮርፍም ተመልሰ እሱን ይቅርታውን ትቀበላለች። ገባችሁ? እንደዛ ነው የምትሆነው። መስጠት ባለበት ነገር መርዳት ባለበት ነገር እሷን መርዳት አለበት ብዬ ነው የማስበው። ከዛ ባለፈ ግን ከሩታ እንዲርቅ አድርጊው ለምትለኝ ነገር ግን ሰዎች ምንም ቢሆን በማላቸው ልጅ ስላለ ልጅ ያገናኛቸዋል። አዛ ታይም ልጅ ብቻ የሚያገናኛቸው አይነት ሰዎች እንዲሆኑ አደርጋለሁ። ከልጅ ውጭ ምንም እንዳያገናኛቸው ለማድረግ እሞክራለሁ። ያ ደግሞ ያንተን ፍላጎት ብቻ ሳይሆን የኔን ፍላጎት ነው። ገባ? ከእሱ ጋር ፊቸር ነው ማስበው፣ ከእሱ ጋር ብዙ ነገር ነው ማለት። አንተ ግን አንተስ ምን ያህል እርግጠኛ ላይ ከሩታ ላይ አሁን ለምሳሌ ልቧ አልተሰበረም፣ አንቺ ፍቅር እንኳን ተቀብሎ ልቧ አልተሰበረም ላልከው ነገር ውስጡ ለቄስ አይታወቅም። አይ ሄርሜላ እሱ እንኳን ተይው ማለት ልቧ አልተሰበረም ምናምን የሚለው ነገር ያንቺን ፍቅር ቢቀበልም ማለት ነው ልንገርሽ እዚህ ጋር ስለ ሩታ ማለት ነው እስካሁን በሰራችሁ ቪዲዮ እንኳን ልናምን እንችላለን። ምክንያቱም ያንቺን አብርሃም ያንቺን ፍቅር ተቀበለ እንጂ ገባሽ አይደለ? አንቺም ይገባሻል። ሶ ሎርማኒ ያው ይሄንን ማውራት ስላለብሽ አወራሽ እንጂ ነገር ግን ሩታ ምን አይነት ሴት እንደሆነች በደንብ ታውቂያታለሽ። ሶ ማለትም አብርሃም አሁን አንቺን ፍቅር ብቻ ነው የተቀበለው። ሶ ማለት አፈቅርሻለሁ ብቻ ብሎ ቃል ስላወጣ ነው እንጂ አንቺ እንደዛ ልትሆኚ ምቺ ሩታ እኮ አንቺ ሳትመጪ ራሱ ማለት ነው አብርሃም እኮ ከብዙ ሴት ጋር ሄደዋል። ሶ ካንቺ ጋር ይሄው 6 ወርም ሆነ 7 ወርም ሆነ ካንቺ ጋር አብሮ አሽሽ ገዳ እያለ ነው አይደለ? ስለዚህ አንድ ሴት ልቧ የሚሰበረው አንዴ ነው። ሶ ባሏ ሄደዋል ከሴት ጋር ማለት ነው። አፈቅርሻለሁ ወድሻለሁ ባይልም ካንቺ ጋር ልክ ፍቅሩን ባይገልጽም ካንቺ ጋር የሚያደርግ ነገር ግን የፍቅር ነበረ። ስለዚህ እንዴት ነው ልቧ ያ ነገሩ ላይ ያለፈች ሴት አሁን ልክ ያንቺን ፍቅር ወይ ደግሞ አፈቅርሻለሁ ስላለ ሊሰበር አይችልም። ገባሽ አይደለ? ስለዚህ እንደዚህ አትበይ ማለት ነው። ከአብርሃም ከሄደ ከሩታ ከተለያት ቆይቷል። ሩታም ከተወቹ ቆይታለች። ስለዚህ ሰው በማላቸው ልጅ አለ። ስለዚህ ብዙ ጊዜ ያው ይገናኛሉ፣ ይጣላሉ። ነገር ግን አሁንም ቢሆን ደግሞ ያንቺን ፍቅር ተቀበለ እንጂ አብርሃምም ሆነ ወደ ሩታ ለመመለስ በጣም ቀላል ነው። በጣም ሲምፕል ነው መንገዱ ለሱ ማለት ነው። ሩታም ሆነ አብርሃምን ወደ ራሷ ለመመለስ ደግሞ በጣም ሲምፕልና በጣም ቀላል ነው ማለት ነው። ገባሽ አይደለ? ስለዚህ ሩታ አብርሃምን ከተወቹ ልቧ ካስወጣችሁ ቆይተዋል። ሶ አሁን አንቺ አፈቅርሻለሁ ስላለ ብቻ አይደለም ሩታ መጎዳት አለባት ወይም ደግሞ አልተጎዳችም አትበሉ ማለት ያለብሽ ማለት ነው። ቆይቷል አብርሃም ከሄደ ከህይወቷ ማለት ነው። የዛ ሰዓት ቆይቷል፣ ካስወጣችሁ ቆይቷል። ስለዚህ እንድሮ ማውቃት ማለት ብዙ ጊዜ ስከተላት ኖር ያለው ታውቂያለሽ። እና በቀላሉ የምትሰበር ልጅ አለች። ገብቶሻል? ሉሊን በወዷ ይዛውላ ያን ያልሰበረችም አይደል? አሁንም በእነዚህ አይነት ቃላት እኮ ነፍስ ጥሩ እንኳን ሆና ሄርሜላ አንቺ መጣሽ በህይወቷ ውስጥ አንቺ አይደለሽም፣ ሌሎች ሴቶችም እናውቃለን። ያው አንቺን በደምብ ታውቂያለሽ። እና ስለዚህ እነሱም መጥተው አልተሰበረችም። ስለዚህ አብርሃም ከሄደ ቆይተዋል፣ ከማገጠባት ቆይተዋል። ስለዚህ የማገጠ ወንድ አንድ ቀን አፈቅርሻለሁ ብሎ አንዷ ሴት ጋር መሄዱን እርግጠኛ ሆና ራሷን ታስተማምና ነው የጠበቀችው ማለት ነው። ስለዚህ ተሰበረ ምናምን የሚለው ነገር ነው። የምትሰበር አይነት ሴት አይደለችም ሩት። በጣም ጠንካራነቷን ምናምን ስለማቅ ነው በሱ ነው እርግጠኛ ሆንኩባት። ምን ያህል እርግጠኛ ነባች ነገር ማለት ነው። ገብቶሻል አይደል? እግዚአብሔር ለሱ ያድርስ። ግን ደግሞ ማለት አሁን አንድ ጥያቄ ራሱ ትንሽ ጥያቄ ሁለት አፍቃሪዎች ማለት ነው አያሳዝኑም? ቤተሰብ ደስታም ሩታን አፍቅሮ የመጣው ቆይ ነው። ይሄ ግራን እናንተ ግን አታፍሩም? ሁለታችሁም አንድ ላይ ቆማችሁ ደግሞ እንኳን ደስ አለሽ እንኳን ደስ አለ። ከዛ ደግሞ
እግዚአብሔር ለዛ ያድርስ፣ እግዚአብሔር እንደኔ ያድርግ ምናምን ስትባባሉ እንኳን አታፍሩም እናንተ? ሁለት ባለ ትዳር እንደ ጀግንነት እኮ ነው ሁለቱን ቆሞ የሚያወሩት ቤተሰብ ማለት ነው። ሁለት ባልና ሚስት አለያይተው ሁለቱም ባልዮ ሄርሜላ ወሰደች፣ ሚስትዮ ደግሞ አብርሃም እንትና ደስታ ሊወስድ ነው ማለት ነው። ከዛ ደስ ይላቸዋል ሁለቱም ተገናኝተው። እናንተ ዓለም ውስጥ አይተን ማና ጉድ እኮ ነው የምናየው። የምሬን ነው። የወታጀራይቱ ወይሮች ላይ ኧረ ወይኔ ሁለቱም ባለ ትዳርን በትኖ ሁለቱም አፍቅራለሁ ብሎ ሁለቱም ሚስትና ባል ራሳቸው ሊወስዱ ሁለቱም ወንድና ሴት ቆሞ እንደዚህ ሲያወሩ ማለት ነው። ወይኔ እናንተ ቦታ ላይ ነው ያፈርኩ። የምር ነው የተፈጠረብኝ ማለት አሁን ላይ አብርሃም የኔ ፍቅር ሲቀበል 100% ኮንፊደንስ ኖሮኝ እንድንቀሳቀስ ያደርገኛል ብዬ አስባለሁ። ስለዚህ ይህን ጥያቄ ጠይቅ አስባለሁ። ምንድነው እሱ አሁን ሄርሜላ ማለት ነው ሽማግሌ ላክ ብትይ ምን ይመስልሻል? አብርሃም እርግጠኛ ነኝ ጋሽዬና ደገፈን ነው ሚልከው ማለት ነው የኤፍሬምን አባት እርግጠኛ ነኝ። የምሬ ነው የምልሽ። ከዛ ደግሞ አልቀበልም አሉ ቤተሰቧ ምናምን ብሎ ይመልሳል ማለት ነው። አይመስላችሁም? ቤተሰብ ብዙ ሰበብ አድርጎ ምናልባት በህይወቷ ሊሆን ይችላል፣ ግን በአብርሃም እንኳን ኩራት አይደለችም። ምክንያቱም ከኔ ጋር ባለው ነገር ተመልሳ እሱን ትሪት ለማድረግ እየሞከረች ነበር፣ ወደ ራሷ ህይወት ለመመለስ እየሞከረች ነበረ። ከኔ ጋር ያለውን ነገር ታውቃለች እና አይ ቲንክ ታሰበው እሷም ተስፋ አትቆርጥም፣ እኔም ተስፋ አልቆርጥም እንጂ ቆራጥ እንኳን አይደለም። ቤተሰብ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። ወደ ታች ያየሁት እሺ ባል እየደወለ ስለሆነ ነው። እሺ ሰላማችሁ ይብዛልኝ። ባይ ባይ። ለቤት አዲስ ሆናችሁ ሰብስክራይብ አድርጉ፣ ላይክ አድርጉ። አሁኑ ነው ማለት ነው። ግን ወዳችሁ ፈቅዳችሁ እሺ የኔ ውዶች